ተዉ። እግዚአብሔር የማይለውን ነገር መጽሐፍ ቅዱስ ላይ የማይለውን ነገር አታድርጉ። ለምን? ቤተ ክርስቲያን ምን ይሆናል? ቤተ ክርስቲያን ባዶ ይሆናል። እውነቱ ነው ነገር ባዶ ይሆናል። እመነኝ። ነጠላ ለብሶ በሄደ ብቻ እምነት አይሆንም። ማስመሰል የሰው ልጅ በጣም ይችላል። ምንም ችግር የለበትም። ነጠላ ለብሶ መሄድ አያድንም። ምናየው ነው ሶሻል ሚዲያ ላይ ሲዘምሩ ነጠላ አድርገው ይዘምራሉ። ከዛ ተከፍተው ደግሞ ይደንሳሉ። አያድንም። ያልዳኑ ሰዎች ናቸው። ለምን? በክርስቶስ ስታምን ዘማሪ ነው የምትሆነው። ኢሚዲየትሊ መዘመር ነው የምትጀምረው። በክርስቶስ ስታምን መዘመር ነው የምትጀምረው። መደነሱን ታቆመዋል። ስለዚህ አሁንም እነግራችሁ ምንድን ነው፣ ከኢየሱስ ውጪ ስትሆን በስጋ መመላለስ ትጀምራለህ። ሸገር 10 የጻፍከው እኔ እኮ ማንበብ እችላለሁ። እንዳንቺ አይደለም። ሸገር ኢስት አፍሪካን ኩዊን ራስሽን ያልሽው ኩዊን ብለሽ ራስሽን ያመጻደቅሽው አንቺ እንጂ እኔ አይደለሁም እኮ። ንግስት ነኝ እያልሽ ነው። ይህኔ እርግጠኛ ነሽ? አጫሽ ቃሚ ጠጪ ነሽ። እርግጠኛ ሆኜ ነው የምነግርሽ። አያም ኩዊን ብለሽ ትጽፊያለሽ። ስለዚህ በነገራችን ላይ ልክ መጽሐፍ ቅዱስ አንብቤ ማላቅ አድርገው የሚያዩም ሰዎች አላቸው። እኔ አልነበር እንደ ጥቅስ የምነግራችሁ? ምን ነው የትላንት የለ ረሳችሁት እንዴ? ትረሱታላችኋል። እና አሁንም እያልኩ ያለሁት እባካችሁ The Passion of Christ የሚለውን ሙቪ እዩት። በተለይ የኦርቶዶክስ ወንድምናቶቼ ምናልባት ወደ ክርስቶስ እንድትመለሱ ከፈለጋችሁ The Passion of Christ የሚለውን እዩት። እዛ ጋር ስለ ቅድስት ድንግል ማርያም ምንም አቴንሽን የሚሰጥ ሙቪ የለው። ምንም ማወራ ያለችውን ወርዶች ነው። ከዛ ውጭ የለም፣ ምንም ነገር የለም። ይሄ ቄሶቹ መጥተው እንደሚያወሩላችሁ አይደለም። መጽሐፍ ቅዱስ ላይ የተጻፈው አይደለም። መጽሐፍ ቅዱስ በሙሉ የሚያወራው መጀመሪያ ትንቢቱ ነው። ከዛ የትንቢቱ ፍጻሜ ኢየሱስ ክርስቶስን ነው። እነሱ ግዙፍ አድርገው በብዛት እንደተጻፈች አድርገው የሚያወሩት መጽሐፍ ቅዱስ ላይ ውሸት ነው። የለም። ግባና አንብብ። ሉቃስ ጽፎታል። ከዛ በተወሰነ ማቴዎስ ጽፏል። ሰርግ ላይ የነበሩ ጊዜ ከዛ ከተመ ሲነሳ። ከዛ ውጭ የለም። በአዲስ ኪዳኑ ነው ማወራችሁ። ብዙ ነገር እንደተጻፈ አድርገው ግን ሲሰብኳችሁ ይውላሉ። የውሸት ትምህርት የለም። ልክ እኩል ስራ እንደሰራች አድርገው እመቤታችንን እኩል ስራ እንደሰራች አድርገው ከክርስቶስ ጋር እኩል ማች አድርገው እንዲሄድ ይፈልጉታል። አዶን አንደርስታንድ ዋይ፣ ለምን እንደሆነ አይገባኝ። እኩል እና እባካችሁ አንብቡ። ምን አድርጉ? ማን የሞተልህ? ማን ነው ከኃጢአት ነፃ ያወጣ? ማን ነው? እሱን መልስ ካገኘ እሱ ላይ ፎከስ አድርግ። በሰው ዩኒት ነው። እስከ ዛሬ ጋርደውብናል፣ ሸፍነውብናል።
ግራ እንድትጋባ ከ1 እስከ 30 ቀን ውስጥ ግብ የሚያደርግ ነገር ሰጥተውሃል። በባዕል በምግብ በምን በድግስ ሸውደውናል። በክርስቶስ ስትኖር ሁሌ ደስታ ነው። ቀን እየጠበቅ ደስታ የለውም። በክርስቶስ ስትሆን ሁልጊዜ ደስተኛ ነው። እሱ ያውቃል ትላለህ ያለ ምንም ሀሳብ። በክርስቶስ ካልሆንክ ግን 30ውን ስትረግ ትውላለህ። እና ብዙዎቹ የተሸወዱት በዛ ነው። እና የሚያታሉት ከዚህ በኋላ ምንም ነገር የለም። አሁንም እግዚአብሔር አምላክ እኔ ለኦርቶዶክስ ወንድምና እህቶቼ ጸልያለሁ። ግን ጠይቋቸው፣ አባቶችን ጠይቁ። ሄዳችሁ ምንድን ነው የምታስተምሩ? ጠይቋቸው። ምን እየተማርን ነው? ያዳነን ክርስቶስ ነው። የሚያኖረን እሱ ነው። ስለ ኃጢአታችን በጎ የታረደው እሱ ነው። ሌላ የሚያድን ካለ ለምን መጣ ብላችሁ ጠይቁ። መልስ የላቸው። መጽሐፍ ቅዱስ ሁላ አብዛኛው የሚናገረው ስለ ክርስቶስ ነው፣ ስለ እግዚአብሔር ልጅ ነው። ምንድን ነው ስለ ሌሎቹ ያዙ ይለቀቁኝ የሚባለው ለምንድን ነው ብለህ ጠይቀው። አንተ መናፍቅ ትባላለህ፣ ትሰድባለህ። በደፈናው ነው። አረ ልትወድም ላትወደውም ትችላለህ። በደንብ ነው። አሁንም እናገራለሁ፣ ደግማችሁ ጠይቁ። ገድላትን መውደድም አለመውደድም ትችላለህ ብለው ነው የሚነግሩ። ውሸታ ግዴታ ነው። ምክንያቱም ገድላትን ካላመንክ አርሴማ በ6 ለምን ገባች? ለምን ስለሆነ ተክልዬ ጊዮርጊስ ገድላት ናቸው። ቀን ሰጣቸዋል። ግዴታ ነው። ግዴታ ትቀበላታል። እቺን ጥያቄ ጠይቀው። አሁን ድምልቅልቁ እየወጣ ነው። በቅርብ ጠብቁ። በቅርብ ፓትርያርኩ መግለጫ ያወጣል። ለምን እስከ ዛሬ ተዋሽቶ ተኑሯል። ከዚህ በኋላ አትዋሽ። ይህን ሁላ እናወጣዋለን ትላለህ። ምክንያቱም በግዴታ የሚሆን ነገር ነው። በግዴታ የምልህ በምን መሰለህ? በመጽሐፍ ቅዱስ ላይ በመሆን አሁን ቴዲ የጀመረው ነገር እጅግ እያረካኝ ነው። ቴዲ ሐዋሳ ብራዘር በደንብ አምጣልኝ። ፖለቲካው ይቅር። የኢትዮጵያ ፖለቲካ የትማ፣ የአፍሪካ ፖለቲካ የውሸት ፖለቲካ ነው። ቴዶ አሪፍ ነገር ይዛል። አሁን አሪፍ ነገር ይዛል። ሙስሊሙም መጥቷል፣ ኦርቶዶክስም መጥቷል፣ ፕሮቴስታንትም መጥቷል። ፕሮቴስታንት ሮጦ ነው የሚገባው ቴዲ ቤት ሮጦ። አሁንም ደግሜ እናገራለሁ፣ እንደ ሀቢባ ትንቢት ልናገር። ቴዲ ሐዋሳን ስሙን የሚያጠፉት አጣራንና ቴዲ ሐዋሳ ሃይማኖቱ እንደዚህ ነው ብለው ፈጥረው ከሚሉት አንጻር ነው የምነግርህ። ሃይማኖቱን ማጣራት የሚጀምሩት ኦርቶዶክስና ሙስሊሞች ናቸው። የቴዲ ሐዋሳ እምነቱ ምን እንደሆነ አልተናገረም። የኢትዮን ቴዲ አልተናገረም። የፖለቲካ አቋሙን አልተናገረም። ሃይማኖት ምን እንደሆነ አልተናገረም። ፈልፍለው ከዛ በኋላ ቴዲ ለካ እንዲህ ስለሆነ ነው እኛን ያሰደበን፣ እኛን እንደዚህ ያስባለን እያሉ ነጥብ ሲጥሉ ማልቀስ ይጀምራሉ። መዋረጃቸው ነገሮች ሲመጡ መጥፋት ይጀምራሉ። እጅን እንዳረሱ